ይሄ ሰው ወይንም ደግሞ የጽናት የእጮኛዋ ወንድም ከነ ጽናት ቤተሰብ ምንድን ነው የሚፈልገው? ካሳ ተከፍሏል፣ ሁሉ ነገር ተደርጓል። ምንድን ነው የሚፈልገው? በጣም ትልቅ ጥያቄ የሆነብኝ ነገር ነው። ኪራ ዛሬ በጣም ወንድ ሆኗል። ምክንያቱም ፍቅረኛውን ወይንም የሚወዳትን ጽናትን ከጥላቶቿ እየጠበቃት ነው። በጣም ጀግና ሆኗል። በቃ እየፎከረ ነበር ማለት ነው። እና ዛሬ ገና በቃ አፍቃሪነቱን አሳወቀ ማለት ነው። በነገራችን ላይ ኪራ በጣም ታጋሽ አይደለም። ትግስት የሚባል ነገር ስለሌለው ነገሮቹን ያበላሻቸዋል። ወይንም ደግሞ ተነስቶ እደባደባለሁ ብሎ አሁንም አናቱን ብለው ይደፉታል ብዬ ፈርቼ ነበረ። ግን ደግሞ አልሆነ። ብዙዎቻችሁም ደግሞ በጣም ኪራ አዎ ጀግና በርታ፣ ጽናትን ለማንም አሳልፈህ እንዳትሰጥ ምናምን እያላችሁ እናንተ በኮሜንት እያበረታታችሁት ነው። በቃ አሁንማ አይቻልም ማለት ነውና ነገሮች በጣም እንትን ናቸው። በኮሜንታችሁም ደግሞ በጣም ነበር ፈታ ዘና ያልኩት ማለት ነው። ሀሳብ አስተያየታችሁ በጣም ነው ደስ የሚለው ማለት ነው ውዶቼ። እናንተም እንደኔ ነበር በቃ ጽናት ማነው ኪራ ዛሬ ያደረገው ነገር ወይም ደግሞ በተለቀቀው ቪዲዮ ላይ ያደረገው ነገር በጣም ነው ደስ የሚለው። ምክንያቱም ሰው እንዳላት ከጎኗ ሰው እንዳለ ለጽናት ማሳወቅ ችሏል ማለት ነውና ይሄ ነገር ደግሞ በጣም አሪፍ ነው። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ወደ ነባሮች እንኳን በሰላም መጣችሁ ብያለሁ ውድ ቤተሰቦቼ። እና እንግዲህ ውዶቼ ተወዳጁ የጽናት ድራማ ማለት ነው ትናንትናም ለቅቄላችሁ ነበር ውዶቼ። ደስ የሚል ነገር ነበረው፣ ግን ደግሞ በጣም ፈርቼ ነበር ማለት ነው። ምክንያቱም ኪራና ይሄኛው ልጅ ይጣላሉ ብዬ ማለት ነው። ምክንያቱም ሰውየው በጣም ነገር እያለው ስለሆነ አሁንም እንደባለፈው ደግሞ እንግዲህ ከጀርባ ማጅራቱን ብሎ ይደፉታል ብዬ ፈርቼ ነበር። በተለይ ቅዱስም ደግሞ እንትን ብሎ አስረድቶት ኪራን መጀመሪያ የጽናትን አባትን ጠይቀውና ወደ ሕግ ሂደን እናመለከታለን ብለው የጽናትን እጮኛ የሆነውን ልጅ አሳስረውታል። ምክንያቱም የጽናትን አባት ሊደበድብ ስለሞከረ ወይንም ደግሞ አንቆ ሊገላቸው ስለነበረ በዛ መሰረት እንግዲህ ምስክርም ሁሉ ነገር ተስተካክሎ ታስሯል ማለት ነው። ይሄኛውም ደግሞ ወይንም የጮኛዋ ወንድም ማለት ነው ወንድሜን ካላስፈታችሁ ሁላችሁንም ነው ማጠፋችሁ፣ እዚህ ሰፈር አዋርደሽን ሄደሻል፣ ባንቺ የተነሳ ክብራችን ውርድ ተወርዷል፣ ክብራችንን እንትን ብለሽናል፣ የሀገራችንን ባህል ወጉን እያወቅሽ እንዴት የከተማ ሰው አምጥተሽ እንትን ትያለሽ ምናምን፣ የከተማ ሰው እኮ ምንም ባህል ወግ የሚባል የለውም እያለ በጣም ነበረ በቃ ቱግ ሲያደርገው የነበረውና ስለዚህ ደግሞ ኪራን በጣም እየተናደደና ስሜታዊ እየሆነ ስለነበረ ነገሮች ወደ ሌላ ቦታ ይሄዳሉ ብዬ ነበር። አንዳንድ ሲባባሉ ወደ መደባደብ ይገባሉ ብዬ ነበር። እንግዲህ ምንም ነገር ለመሆን እንትላላል። ቀስ ብለው ነገሮችን ለመፍታት እየሞከሩ ነው። ቅዱስን በነገራችን ላይ ቀስ አድርጎ ሰዎችን የማስረዳት ብልሃትና ወይንም ደግሞ ችሎታው አለው። በጣም ነው የምወደው ማደንቀው ቅዱሴ ማለት ነው። እና ወዶቼ እናንተም እንግዲህ ደግሞ ይሄን ነገር ነው ያያችሁት ማለት ነው። ይሄም ሰውዬ ቱግ ስለሚያደርገውና ነገር ስለሚለው ምን ፈልጎ ነው? ጽናት አሁን ድጋሚ የወንድሙን እንድታገባለት ፈልጎ ነው ወይንስ ምንድን ነው? በጣም ነው ግራ የተጋባሁትና ውዶቼ እንግዲህ ናሆሚም አልመጣም። ናሆም ከመጣ በኋላ እንግዲህ ጽናት ምሩና ናሆሚ በመሀላቸው ምን ይፈጠራል የሚለውን ነገር ለማወቅ ወይንም ለማሰብ እንግዲህ ከባድ ነው እውነት ለመናገር ማለት ነው። ምክንያቱም አንዳንድ ጊዜ ነገሮች እኛ ወደ ያላሰብናቸው መንገድ ይሄዳሉ ማለት ነው። የናሆም እናት እየደወለች መጥፎ ነገር እየነገረችው ስለሆነ አሁን ላይ የዛሬው ደግሞ በጣም ደስ ያለኝ የናሆም እናት የለችበትም ማለት ነው። በቃ ነገር እያላት ነበር፣ እሷም የለችም። እንግዲህ ውዶቼ ጽናትም አራስ ነበር ሆና አባቷን ለማስከበር መናገር እንደምትችል ፈርታ ዝም እንዳላለች ለክብር ብላ ዝም እንዳለች ምናምን አሳይታቸዋለች። ተነስታለች ከጓደኛዋ ጋር ከጽናት ከኪራ ጋር ከፍቅረኛዋ ጋር ሆና ወይም ከባሏ ጋር ሆና እንግዲህ ጀግንነቷን እያሳየች ነው። አባቷም ሰው ከጎኑ እንዳለው ብቻውን እንዳልሆነ ለማሳየት እየሞከረች ነው ማለት ነው። ግን በዚህ በመሀል ደግሞ አሁንም ሌላ ችግር ወደ ድብድብና ወደ እንትን እንዳይሄድ ነገሩ ፈርቻለሁ ማለት ነው። እስቲ እንግዲህ የእናንተን ሀሳብ እስቲ ኮሜንት አስቀምጡልኝ ወዶች፣ እንዴት አያችሁት? ኪራ ያደረገው ነገር በጣም አሪፍ ነው። ብዙዎችን እንደግፈዋለን። ግን ደግሞ ይሄ ስሜታዊነቱ ነገሮችን በጸባይ እንዳይፈቱ ያደርጋቸዋል ብዬ አስባለሁ። ምክንያቱም ይሄ ሰውየውም ነገር የሚለው ሰውዬ ስለሆነ ኪራም ደግሞ እዚህ ጋር በትንሹ ነገር የሚበሳጭ ነው። አላቅም በጣም ነገሮች ተደበላልቀዋል እዛ ቦታ ላይ። ጽናትና ኪራ ወደ መጡበት ወደ አዲስ አበባ ቢመለሱ ብዬ አስባለሁ። ምክንያቱም ቤተሰቦቼ ነገሮች እንዳይበላሹ ማለት ነው። ከዚህ በላይ ነገሮቹ በጣም ወደ አልሆነም አቅጣጫ እየሄዱ ስለሆነ ወደ መጡበት ቢመለሱ ኪራና ጽናት ማለት ነው። ይሄኛው አሪፍ ነው ብዬ አስባለሁ።